እጅግ አስደንጋጭና የጭካኔያችን ጥግ የት እንደደረሰ የሚያሳይ የግድያ ወንጀል ተፈጽሟል። በቅርቡ ሊሞሸር የነበረው የ26 ዓመቱን ወጣት ከሰውነት በወጣ መንፈስ በአውሬ አስበልተውት እንዲሞት አድርገውታል። ቤተሰብ ተሰባስቦ ድግስ ተጥሎ ሰዎች ተጠርተው ካሁን ይመጣል ሲሉ አስክሬኑን ላኩላቸው። ይህ ዜናም አሁን በሀገራችን ተሰምቶ ብዙዎችን ያስደነገጠና የረበሸ መረጃ ሆኗል። ከጊዜ ወደ ጊዜ በሀገራችን የሚሰሙ ዜናዎች እጅጉን አስፈሪነታቸው እየጨመረ መጥቷል። ይህንን ወጣት በአውሬ እንዲበላ አድርገው ይግደሉት እንጂ የሱ ዕጣ ፈንታ የሚጠብቃቸው ሌሎች ከ45 በላይ ወገኖቻችን ተይዘው እንዳሉም ታውቀዋል። የድረሱልኝ መልእክትም ለመንግስትና ለኢትዮጵያ ሕዝብ በእንባ አድርሰዋል። ምን እየተፈጠረ ነው ያለው? ስለ ወጣቱ ሙሽራ አገዳደልና የሱን ዕጣ ፈንታ የሚጠባበቁ ከ45 በላይ ወገኖቻችን ከቦታው ሆነው እየተፈጠረ ስላለው አሳዛኝ እውነትም ተናግረዋል። ምን ተፈጠረ? ይህንን ልብ ሰባሪ በሀገራችን የተከሰተውንና ብዙሃንን የረበሸው መረጃ ሙሉ ዝርዝር መረጃውን እናስደምጣችኋለን። በሌላ በኩል ደግሞ ተወዳጁ አርቲስት ሳምሶን ታደሰ ቤቢ በቅርቡ ስለፈታት ሚስቱ ከረፈደ የሰማው ነገር ልቡን እንደሰበረውና እጅጉን እንዳስደነገጠው ተናግሯል። አርቲስቱ ከሚስቱ ጋር በይፋ እንደተለያዩ በሰይፉ ሾው ላይ ቀርቦ ከተናገረ ከቀናት በኋላ ሚስቱን በተመለከተ የተላለፈውና የተሰማው ጉዳይ ለምን አስደነገጠው፣ ለምንስ ልቡ መሰበሩን ተናገረ የሚለውን ሙሉ ጉዳይ አብራችሁን ስትቆዩ ወደ እናንተ እናደርሳለን። ሰላም ጤና ይስጥልን ውድ የእውነት ቲዩብ ቤተሰቦች፣ ፈጣሪ ከሚሰማው አስደንጋጭ ዜና ሁሉ ይሰውራችሁ እያልን ከላይ በመግቢያው ላይ ያስደመጥናችሁንና ሌሎች ብትሰሟቸው የተገቡ ናቸው ያልናቸውን አሁናዊ መረጃዎች ወደ እናንተ ልናደርስ ተገኝተናል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጋበዝን ወደ መረጃዎቹ ተሻገርን። አብራችሁን ቆዩ። ከላይ በመግቢያችን ያስደመጥናችሁን መረጃዎች ከማድረሳችን በፊት እነዚህን መረጃዎች እናስደምጣችሁ። ባደረሰው የመኪና አደጋ 1.2 ሚሊዮን ዶላር ዋስትና የተጠየቀው ግለሰብ ውሳኔ አግኝቷል። ሰለሞን ወልደ ጻዲቅ አርአያ ሲያሽከረክር የነበረው ባለ 18 ጎማ የጭነት መኪና ባለፈው መጋቢት ወር ላይ ቴክሳስ ግዛት ኦስቲን አካባቢ ላይ አደጋ ደርሶ 5 ሰዎች ወዲያው ህይወታቸው ሲያልፍ 11 ጉዳት ደርሶባቸው በሕክምና ላይ ናቸው። አሽከርካሪው ሰለሞን በቁጥጥር ስር በዋለበት ወቅት ፖሊስ ከአልኮል መጠጥና አደንዛዥ መድኃኒት ተጠቅሞ ሊሆን ይችላል እናም ምርመራ ላይ ነኝ ማለቱን ተከትሎ የፍርድ ቤት ዳኛው በተጠረጠረበት 7 ክሶች በሟቾችና በተጎጂዎችና በሌሎች ጉዳቶች 1.2 ሚሊዮን ዋስትና አቅርቦ እንዲከራከር ወስኖ ነበር። የምርመራ ውጤቱ የደረሰለት ፖሊስ ባለፈው ሐሙስ የፍርድ ቤት ቀጠሮ ቀን ምንም አልኮል እንዲሁም በሰውነቱ ውስጥ አላስፈላጊ የሆነ ባዕድ መድኃኒት ነገር አለመገኘቱን ገለጸ። በዚህ ጊዜ ዳኛው ማስያዣውን ከ1.2 ሚሊዮን ዶላር ወደ 700,000 ዶላር ዝቅ አድርጎታል። መጀመሪያ ላይ በአንድ ሟች 200,000ና በተጎጂዎች 100,000 ዶላር ነበር በማስያዣነት ወስኖ የነበረው። ሁሉ አዲስ የተመለከተው የኒውስ 4A ዘገባ ምርመራ አልኮልና አደንዛዥ እጽ ተጠቅሞ ማሽከርከሩን ቢያመለክትም ውሳኔው ተፈጻሚ ይሆንበት ነበር። በዋስትና ከወጣም የንግድ መኪና እንዳያሽከረክር የሚጠቀመውን መኪና ላይ GPS እንዲገጥም የሽንት ምርመራ በተወሰነ ጊዜ እንዲያመጣና መሰል ነገሮችም ተወስኖበታል። ዘገባው ላይ ግለሰቡን እናውቀዋለን ያሉ ሰዎች እንደተናገሩት 2 ዓመት ከ6 ወር ልምድ አለው። በመጀመሪያ ሰሞን አደጋው የደረሰው ልምድ በሌለው አሽከርካሪ ነው የሚለው የሚዲያዎች አስተያየት ተጽዕኖ አሳድረው የነበረ ሲሆን የከተማው የመንገድ ደህንነት ቦርድ በፈጣን መንገድ ምርመራዎች ላይ ከፍተኛ ልምድ ያለውን ባለሙያ መመደቡን በሰጠው መግለጫ ላይ አሳውቆ ነበር። አሁንም ለቀጣይ ውሳኔ ለሌላ ቀንም ተቀጥሯል። ለበዓል ወንድሟን ለመጠየቅ በመጣችበት አጋጣሚ የጎረቤት ሕፃን ልጅን በከረሜላ አታላ የሰረቀችው ተጠርጣሪ ከናባሪዋ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ሕፃን ኢይሆ አቡሽ የ4 ዓመት ሕፃን ነው። ሚያዝያ 20 2017 ከጠዋቱ 3 ሰዓት ላይ በአቃቂ ክፍለ ከተማ በተለምዶ መሳለሚያ አካባቢ ካለው የወላጆች መኖሪያ ግቢ ውስጥ እየተጫወተ በድንገት እንደጠፋ ነው የተገለጸው። በእለቱ ለልጃቸው ቁርስ በማዘጋጀት ልጃቸውን ለመጥራት ወደ ግቢው ወጥተው ቢያስፈልጉም የውሃ ሽታ እንደሆነባቸውና በወቅቱ ድንጋጤ ውስጥ መቆየታቸውን የገለጹት እናት ወዲያውኑ ለፖሊስ ማመልከታቸውን ተናግረዋል። የሕፃኑ እናት ለፖሊስ በሰጡት ቃል ለዳግማዊ ትንሳኤ ወንድሟን ለመጠየቅ የመጣችውን
ግለሰብ ግን የጎረቤት ልጃችን በሙሉ ወደ ሱቅ በመውሰድ ከረሜላ፣ ፊኛና የተለያዩ ጣፋጭ ነገሮችን በመግዛት ወደ ግቢው ስትመልሳቸው ማየታቸውንና ልጃቸውን ግን እንዳላዩት የህፃን ኢዮሃ እናት ወይዘሮ ሰብለ ሰንበቴ ለፖሊስ ተናግረዋል። የአካባቢው ማህበረሰብ የልጁን መጥፋት ካረጋገጠ በኋላ ለፖሊስ በሰጡት መረጃ መሰረት በ48 ሰዓታት ውስጥ ፖሊስ የጠፋውን ልጅ ጨምሮ 2 ተጠርጣሪዎች ይዞ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ የተገኘው መረጃ ያመለክታል። የግል ተበዳይ ወንድም አቶ ቴዎድሮስ ሰንበቴ በበኩላቸው ተጠርጣሪው ህፃን ኢዮሃን ወደ አዳማ እንዲሄድ ካደረገች በኋላ በፍጥነት ተመልሳ ከአካባቢው ማህበረሰብ ጋር በመሆን የጠፋውን ልጅ በማፈላለግ ተባባሪ ለመምሰል ሞክራለችም ብሏል። የአካባቢው ማህበረሰብ በፍለጋ ላይ ሆኖ ከወደ አዳማ ስልክ ተደውሎ 500 ሺህ ብር ካልተሰጣት ያገተችውን ህፃን ማንም እንደማያገኘው የምትዝት ሴት ድምጽ በስልክ መስማቱንና የህፃኑን ድምጽ በስልክ መስማታቸውን ለከፍተኛ ድንጋጤና መረበሽ መዳረጋቸውን አቶ ቴዎድሮስ ተናግረው የህፃኑ መጥፋት መረጃው የደረሰው ፖሊስ ሌት ተቀን ባደረገው ብርቱ ምርመራና ክትትል ልጃቸውን አግኝተናልም ብሏል። ልጃቸው ከጠፋበት ሰዓት ጀምሮ ከፍተኛ ጭንቀት ውስጥ መቆየታቸውን የገለጹት የግል ተበዳዮች ህፃኑን በማግኘታቸውና ተጠርጣሪዋ ከናባሪዋ በቁጥጥር ስር በመዋላቸው መደሰታቸውን ገልጸው ለምስጋና ቃላቶች ያጥሩኛልም ብለዋል። ልጆች የወላጆቹ የሚያሳዳጊ ብቻ ሳይሆኑ የማህበረሰቡ ጭምር ሀብት መሆናቸውን የልጆች አሳቢና ተንከባካቢ መስለው ድብቅ የሆነ እኩይ ተግባር የሚፈጽሙ አንዳንድ ግለሰቦች ሊኖሩ ስለሚችሉ ወላጆች ሆኑ መላው ህብረተሰብ ለህፃናት ልዩ ክትትል ጥበቃ በማድረግ ኃላፊነቱን ሊወጣ እንደሚገባ የአዲስ አበባ ፖሊስ መልእክቱን አስተላልፏል። እኛም ለጥንቃቄ ይሆን ዘንድ ይህንን መረጃ ወደ እናንተ አደረስንላችሁ። ወደ ሌላኛው ብዙዎችን ወደ አሳዘነው መረጃ ስናልፍ ተገድላ ተገኝታለች። ገዳዩም ደውሎ አትፈልጓት፣ እኔ ገድያታለሁ፣ አስክሬኗንም እዚህ ቦታ ታገኙታላችሁ ማለት። ይህ በእውን ዓለም ያለ ሳይሆን በሆሊውድና በቦሊውድ ፊልሞች ላይ የምናውቀው አይነት የፊልም ስክሪፕት ነው የሚመስለው። ነገር ግን ኢትዮጵያ ውስጥ እየተፈጠረ እውነት የሆነ ክስተት ነው። ነገሩ እንደዚህ ነው። ሃይማኖት ደስታው ትባላለች። የ2 ሴት ልጆች እናት ናት። ሮብ ሚያዝያ 15 ሶራምባ አካባቢ ከሚገኘው ቤታቸው ልጆቿን ከትምህርት ቤት ለማምጣት እንደወጣች ሳትመለስ ስቀር ጎረቤት ወዳጅ ዘመድ በፍለጋ ተንከራተቱ። ባለቤቷ ቀሲስ ጌጡም ወደኛ ደውለው እየተንሰፈሰፉ በእንባ ታጅበው የልጆቼ እናት ወጥታ ቀረች፣ እባካችሁ አፋልጉኝም አሉ። በሶስተኛው ቀን አርብ ግን ገዳዩ ደውሎ አትፈልጓት፣ እኔ ገድያታለሁ፣ አስክሬኗንም እዚህ ቦታ ታገኙታላችሁ አለ። በቁጭትና በመሪር ሐዘን እናት ሃይማኖት ተቀበረች። በጣም ያሳዝናል። አንጀትን የሚበሉት ህፃናትም ያለ እናት ቀርተዋል። ወንጀለኛውንም ለመያዝ ፖሊስ በጥረት ላይ ይገኛል። ነፍስ ይማር። ለቤተሰቦቿ ለመላው ወዳጅ ዘመዶቿ መጽናናትን ተመኘን። ወጥቶ ከመቅረት ይሰውራችሁ። በመግቢያችን ላይ ወደ አስደመጥናችሁ መረጃዎች ተሸጋገርን። ይድረስ ለሳምሶን ታደሰ ቤቢ። ከላይ በርዕሱ ለመግለጽ እንደተሞከረው የአቶ ሳምሶን ባለቤት የነበረችው ቢፎር የካፕል ኦፍ መንዝስ ዳግማዊት ፀሐዬ አርቲስት ስለሆነች ብዙ ጊዜ ከአቀናባሪዎች ጋር ስራዋን የምታቀናብረው ከአመሻሽ ጀምሮ ያለውን ጣፋጭና ረጅሙን ጊዜ ሌሊቱን ጨምሮ እስከ ጠዋት በመጠቀም ነው። በዚህ ጊዜ ባል ሳምሶን በለመደው የትወና አክቲንግ ችሎታው ልጆቹን እያስተኛ ኑሮውን እንደሚገፋም በራሱ አንደበት ለሰፊው የኢትዮጵያ ሕዝብ ተናግሯል። ቤቢዬ ሌላ የማረጋግጥልህ ነገር ቢኖር ደግሞ አይደለም 8 ቁጥር አቋም ያላት ተወዳጇ ሚስትህ በሌሊት ጥላ ስታድር ይቅርና የኔ የአያቴ ሰራተኛም በሌሊት ብትገኝ ብዙ ትንኮሳ እንደሚደርስባት ማወቅ ነበረብም። ይህንን ካሰብክ ደግሞ ቀድመህ ብረት መዝጊያ ባል በመሆን ሚስትህን የቤት እመቤትና ንግስት ማድረግም ትችል ነበር። አሁን ግን አርፍደሃል። ዌር ሃቭ ዩ ቢን ሎንግ ታይም ኖ ሲም። ይህንን ጽሁፍ ከረፈደ የታዘብኩት ሲለ ጸሐፊ ዳንኤል አለልኝ መልእክቱን አጋርቶናል። እኛም ለሌሎች ባለ ትዳሮችና አርቲስቶች ትምህርት ይሆናል ስንል ይህንን መልእክት ወደ እናንተ አደረስን። ብዙዎቹን የረበሸና የሰሙትን ሁሉ ያስደነገጠውን መረጃ እናካፍላችሁ። ነገሩ እንደዚህ ነው። ሰኞ ዕለት በአርሲ ዞን ሰሬ ወረዳ ምን ተከሰተም? ባሳለፍነው ሰኞ በቀን 20/08/2017 በኦሮሚያ ክልል አርሲ ዞን ሰሬ ወረዳ አንድ አስደንጋጭ ድርጊት ተከስቶ ነበር። ወደ ሰሬ ከተማ ሲጓዙ የነበሩ 50 ገደማ የአካባቢ ነዋሪዎች ከአዳማ ከተማ በ40 ኪሎ ሜትር ርቀት ላይ ልዩ ቦታው ቀለጣ ወንዝ ተብሎ በሚጠራው አካባቢ በዚህ ዕለት ከምሽቱ 12 ሰዓት ላይ በታጣቂ ኃይል በተቀላቀለበት መንገድ ታግተው ተወስደዋል። የአካባቢው ነዋሪዎች የኦሮሞ ነጻነት ሰራዊት መንግስት ኦነግ ሸኔ ብሎ
የሚጠራው ድርጊቱ እንደፈጸመ ሲናገሩ በመንግስት አካላት እስካሁን የተባለ ነገር የለም። ከታገቱ ሰዎች መካከል እድሜው 26 ዓመት የሆነውና የጋብቻ ስነ ስርዓቱን በመጪው እሁድ ይፈጽም የነበረው ወጣት ዮሐንስ አበራ ዋኖ በአሰቃቂ ሁኔታ በአጋቾች ተገድሎ አስክሬኑ በአውሬ እንዲበላ መደረጉን የአካባቢው ነዋሪዎች ለመሰረት ሚዲያ ተናግረዋል። የሟች ቁርጥራጭ አካል ተሰብስበው በዛሬው ዕለት በሰሬ ከተማ የቀብር ስነ ስርዓቱ በትልቅ ሀዘንና ዋይታ ተፈጽሟል ያሉ ነዋሪዎች ከታገቱት ሰዎች መካከል ነጋዴዎች፣ አረጋውያን፣ የሃይማኖት አባት፣ ወጣቶች፣ ተማሪዎች፣ ህጻናት ጭምር እንደሚገኙበት ጠቅሰው እስከ 2 ሚሊዮን ብር እንዲከፍሉ እንደተጠየቁም ጠቁመዋል። በአካባቢው በግብርና የሚተዳደረው የአርሶ አደር ማህበረሰብ የተለያዩ ብሔር ብሔረሰቦች ተከባብረው የሚኖሩበት ወረዳ ሲሆን ታጣቂዎች በተለያየ ጊዜ የአካባቢውን ማህበረሰብ ለማጥቃት ተደጋጋሚ ሙከራዎች ሲያደርጉ መቆየታቸውን ነዋሪዎች ይናገራሉ። አካባቢውን በትልቅ የጸጥታ ስጋት ስር የወደቀ ሲሆን የአካባቢው ማህበረሰብ በሰላም ወጥቶ መግባት 40 ኪሎ ሜትር ወደ አዳማ ከተማ በነጻነት መመለስ እንኳን አልቻለም ያሉት አንድ ነዋሪ ከዚህ ቀደም እገታ የተፈጸመበት አካባቢ በደህንነት ኃይሎች ቀን ጥበቃ ይደረግ ነበርም ብለዋል። በቅርብ ጊዜ እገታው እስከተፈጸመበት ድረስ ጥበቃ የሚያደርጉ አካላት ቦታውን ለቀው በመውጣታቸው ምክንያት ይህ አደጋ ተከስቷል። የታገቱ አካላት በአስቸኳይ እንዲለቀቁ፣ በአሰቃቂ ሁኔታ በግፍ ለተነጠቀው ወንድማችን ፍትህ እንዲሰጠን፣ እንዲሁም በቀጣይ የአካባቢው የጸጥታ ሁኔታ አሳሳቢ በመሆኑና መሰል ችግሮች ከመከሰታቸው በፊት መንግስት ለጉዳዩ ልዩ ትኩረት እንዲሰጠው፣ የአካባቢውን ጸጥታ እንዲያረጋግጥልን ለፌዴራል መንግስት፣ ለኦሮሚያ ብሔራዊ ክልላዊ መንግስት አድርሱልንም ብለዋል። ኤልያስ መሰረት ይህንን መረጃ አጋርቶታል። ለሟች ቤተሰቦችና ለወዳጅ ዘመዶች መጽናናትን ተመኘን። ነፍስ ይማር። ውድ የእውነት ቲዩብ ሚዲያ ቤተሰቦች ለዛሬ ያዘጋጀንላችሁ መሰናዶዎች እዚህ ላይ ጨረስን። በሌላ ትኩስ ወቅታዊ መረጃዎች እስከምንገናኝ ቸር ያቆየን።